ሰማያዊውን ንጉሥ በምድር ሰራዊት ታጅቦ ሳይሆን በሕፃናት ዝማሬና በአህያ ውርንጭላ ተጭኖ ወደ ቅድስት ከተማ መግባቱ በስተጀርባው ምን ዓይነት ታላቅ ሰማያዊ ምስጢር ደብቆ ይሆን? ውድ የመንፈሳዊ ማዕድ ቤተሰቦች፣ ከሰማይ ሰማያት የወረደው ጌታ ክብሩን ደብቆ በትሕትና የታየበትን ምድራዊውን ሥርዓት ሰማያዊ በሆነ ዝማሬ የለወጠበት ሆሳዕና። ይህ ቃል በብዙዎቻችን ጆሮ ዘወትር የሚሰማ ቢሆንም በውስጡ የያዘው የመድኃኒትነትና የድል ምስጢር ግን እጅግ ጥልቅ ነው። ይህ መንፈሳዊ ጉዞ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሆሳዕና በዓልን መንፈሳዊ ጉዞ ስንጀምር መጀመሪያ ልንመረምረው የሚገባን ሆሳዕና የሚለውን ታላቅ ቃልና በስተጀርባው ያለውን ጥልቅ ትርጉም ነው። ይህ ቃል ለብዙዎቻችን የምስጋና መዝሙር ቢመስለንም መሠረቱ ግን የልመናና የመዳን ጥሪ ነው። ሆሳዕና የሚለው ቃል በዕብራይስጥ ቋንቋ ሆሺያና ከሚለው ቃል የመጣ ሲሆን ቀጥተኛ ትርጉሙም አሁን አድን ወይም እባክህ አድን ማለት ነው። ይህ ቃል በመዝሙረ ዳዊት ላይ በግልጽ ተቀምጦ እናገኘዋለን። በትንቢት መጽሐፍ መዝሙር 117 ቁጥር 25 ላይ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አግና የሚለው የዳዊት ቃል ለዚህ በዓል መክፈቻ ነው። ታዲያ ይህ አሁን አድን የሚለው ቃል እንዴት የምስጋና መገለጫ ሊሆን ቻለ የሚለውን ስንመለከት ምስጢሩ የሚገለጠው በጽር ወይም በግሪክ ቋንቋ አጠቃቀም ላይ ነው። ቅዱሳት መጻሕፍት ወደ ግሪክ ቋንቋ ሲተረጉሙ ይህ ቃል ሆሳዕና ተብሎ ተጽፏል። በዚህ ጊዜ ቃሉ ከልመናነት አልፎ የእግዚአብሔርን የማዳን ኃይል ወደ ማደነቅና ወደ ማመስገን ተለወጠ። በቅድስት ቤተ ክርስቲያናችን ትምህርት መሠረት ሆሳዕና ማለት ምስጋና፣ ደስታና መድኃኒት ማለት ነው። ሕዝቡ በኢየሩሳሌም አደባባይ ሆሳዕና ብለው ሲጮኹ አዳኝ ሆይና አድነን፣ አንተ መድኃኒት ነህ እያሉ አምላካዊ ክብሩን እየመሰከሩ ነበር። ቃሉ በሰማያዊው ዓለምም በክብር የሚነሳ ነው። ሕፃናቱ ሆሳዕና በአርያም ሲሉ በሰማያት ላለው አምላክ መድኃኒትነትና ምስጋናን እያቀረቡ ነበር። በአርያም የሚለው ቃል ደግሞ እጅግ ከፍተኛ በሆነው ሰማይ ላይ ምስጋናው የደረሰ መሆኑን ያመለክታል። ይህ ቃል በዕለቱ የነበሩትን አይሁድ በእጅጉ አስደንግጧቸዋል። ምክንያቱም አድን የሚለው ቃል ለንጉሥ ብቻ የሚነገር ሲሆን ሕዝቡ ግን ይህንን ቃል ለጌታችን ለኢየሱስ ክርስቶስ በመናገራቸው እርሱ እውነተኛው የመሲህ ንጉሥ መሆኑን እያወጁ ነበር። ሊቃውንተ ቤተ ክርስቲያን እንደሚተርኩት ይህ ቃል በዕለቱ በአራት ወገን ያስተጋባ ነበር። አረጋውያን በልምዳቸው፣ ጎልማሶች በጥንካሬያቸው፣ ሴቶች በየዋህነታቸው፣ ሕፃናት ደግሞ በንጽሕናቸው ሆሳዕና እያሉ ዘመሯል። ቃሉ በራሱ ውስጥ ታላቅ ኃይልን ይዟል። ዛሬም እኛ በቅዳሴያችን ውስጥ ሆሳዕና በአርያም ስንል የክርስቶስን አዳኝነትና ንጉሥነት እየመሰከርን ነው። ይህ ቃል ከምድራዊ ቋንቋ አልፎ ሰማያዊ ዜማ የሆነበት ምስጢር ክርስቶስ በሞቱና በትንሣኤው ዓለምን ሁሉ ለማዳን መምጣቱን ያበስር በመሆኑ ነው። ሆሳዕና ማለት ለታመሙት ፈውስ፣ ለታሰሩት መፈታት፣ ለሞቱት ደግሞ ሕይወት የሚሰጠው የጌታችን የኢየሱስ ክርስቶስ ስም መጠሪያ ሆኖ በዚህ ታላቅ ዕለት በአደባባይ ተገለጠ። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ቅድስት ከተማ ኢየሩሳሌም ያደረገው ጉዞ በአጋጣሚ የተከሰተ ድርጊት ሳይሆን በሰማያዊው የአምላክ መዝገብ አስቀድሞ የተጻፈ ታላቅ ትንቢት ፍጻሜ ነበር። ከመንፈሳዊ ማዕድ የምንረዳው ቁም ነገር እግዚአብሔር ለሰው ልጅ መዳን ያዘጋጀውን መንገድ በነቢያት አድሮ ሲነገር መቆየቱን ነው። ከጌታ ልደት 500 ዓመታት በፊት የነበረው ጻድቂው ነቢዩ ዘካርያስ በትንቢት መነጽር ተመልክቶ እጅግ ያስደንቀው ሆኖ የሆነውን ቃል ተናግሮ ነበር። በትንቢተ ዘካርያስ ምዕራፍ 9 ቁጥር 12 ላይ እንዲህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በዪ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ እርሱ ትሑት ነው፣ በአህያም በአህያይቱ ግልግል በውርንጭላዋ ላይ ተቀምጦ ወደ አንቺ ይመጣል። ይህ ቃል በሆሳዕና ዕለት በኢየሩሳሌም አደባባይ እንደ ፀሐይ በርቶ ታየ።
አይሁድ በዚያ ዘመን የሚተካተሉት ምድራዊ ንጉሥ በኃያል ፈርስ ላይ ተጫኖ በጋሻና በጦር ታጅቦ ነበር ወደ ከተማ የሚገቡት። ነገር ግን ቅዱስ ገብርኤል ለቅድስት ድንግል ማርያም ያበሰራት የሰላሙ ንጉሥ በትዕቢት ፈርስ ላይ ሳይሆን በትሑትና አህያ ላይ ተቀምጦ መጣ። ነቢዩ ዘካርያስ ንጉሥሽ በማለት የገለጸው ቃል ክርስቶስ የኢየሩሳሌም ብቻ ሳይሆን የሰው ልጅ ሁሉ የባሕሪ ንጉሥ መሆኑን ለማሳየት ነው። ትሑትና የዚህን ትንቢት ዋና ማዕከል ነው። በዚያ ዘመን ነገሥታት ለጦርነት ሲወጡ በረዣዥም ፈረሶች ላይ ይሄዳሉ፣ ለሰላም ሲመጡ ግን በአህያ ይጓዛሉ። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያ ውርንጭላ ላይ መቀመጡ እርሱ ዓለምን በጦርነትና በደም ሳይሆን በሰላምና በፍቅር ሊገዛ የመጣ እውነተኛ የሰላም ንጉሥ መሆኑን ያበስራል። ጻድቅና አዳኝ ነው የሚለው የነቢዩ ቃል ደግሞ ክርስቶስ ወደ ኢየሩሳሌም የገባው ለምድራዊ ሥልጣን ሳይሆን በደሙ ዓለምን ሊያድንና የሰው ልጅን ከዲያብሎስ ቀንበር ሊያወጣ መሆኑን ያስረዳል። በአህያይቱ ግልግል በውርንጭላዋ ላይ የሚለው አገላለጽ እጅግ ጥልቅ ምስጢር አለው። ውርንጭላዋ ገና ማንም ያልተጫናት ንጽሕት ነበር። ይህ የሚያሳየው ጌታ በአዲስና በንጹሕ ሥርዓት የሰው ልጅን ሊያገለግል መምጣቱን ያሳያል። የአይሁድ ሊቃውንት ይህንን ትንቢት ጠንቅቀው ያውቁት ነበር። ነገር ግን ጌታ በዐይናቸው ፊት ትንቢቱን ሲፈጽም ልባቸው በቅናት ታውሮ ነበር። ሕዝቡ ግን በትንቢቱ ፍጻሜ ተደንቆ ንጉሥሽ እነሆ መጣ እያሉ እልልታቸውን አከለቱ። ይህ ትንቢት ለጽዮን ልጆች ብቻ ሳይሆን ዛሬም ለእኛ ታላቅ ትምህርት አለው። ንጉሣችን ክርስቶስ በትሑትና ወደ እኛ እንደሚመጣና እኛም በኩራት ሳይሆን በትሑትና ልንቀበለው እንደሚገባን ያስተምረናል። በሆሳዕና ዕለት የተፈጸመው ይህ ትንቢት መጽሐፍ ቅዱስ የእግዚአብሔር እውነተኛ ቃል መሆኑንና ክርስቶስም አስቀድሞ የተነገረለት እውነተኛው መሲህ መሆኑን ለዓለም ሁሉ ያረጋገጠበት የታሪክ ምዕራፍ ነው። ይህ የትንቢት ፍጻሜ ጌታን ወደ መስቀሉ ጉዞ የሚያደርግበት የመጨረሻው የክብር መግቢያ ነበር። ወደሚቀጥለው ክፍል ስንሻገር ጌታችን ለምን አህያን እንደመረጠ እና በቤተ ክርስቲያን ትምህርት መሠረት አህያዋና ውርንጭላዋ የሚወክሉትን ጥልቅ መንፈሳዊ ምስጢር በጥልቅ እንመረመራለን። የሰላሙ ንጉሥ ምርጫ ከሰው ልጅ ሕይወት ጋር ያለውን ዝምድና እናያለን። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ቅድስት ከተማ ለመግባት ያደረገው ምርጫ ለብዙዎች ግራ የሚያጋባ ሊሆን ይችላል። ሰማይና ምድርን የፈጠረ መላእክት በግርማ የሚሰግድለት አምላክ ለምን ዝቅተኛና የተናቀች የምትመስለውን አህያ መረጠ? ይህ ጥያቄ በመንፈሳዊ ማዕድ ዝግጅታችን ላይ ስንመረምረው እጅግ ድንቅ የሆኑ ምስጢራትን ይገልጥልናል። ጌታ አህያን የመረጠው በሦስት ዋና ዋና ምክንያቶች እንደሆነ ቅዱሳን አባቶቻችን ያስተምሩናል። መጀመሪያው ምክንያት ትሑትናን ለማስተማር ነው። በዚያ ዘመን የነበሩ ምድራዊ ነገሥታትና ሹማምንት ኃይላቸውንና በላይነታቸውን ለማሳየት በረዣዥም ፈረሶች ላይ ተጫኖ በጋሻና በጦር ታጅበው ነበር ወደ ከተማ የሚገቡት። ፈርስ የጦርነት የቁራትና የጥፋት ምልክት ተደርጎ ይወሰድ ነበር። ጌታችን ግን የሰላምን ንጉሥ በመሆኑ በትዕቢት ፈረስ ላይ ሳይሆን በየዋህና በትሑት አህያ ላይ ተቀመጠ። በዚህም ድርጊቱ ለዓለም መሪዎችና ለሰው ልጆች ሁሉ እውነተኛ ንጉሥነት በኃይል ሳይሆን በትሑትና በፍቅር ነው የሚል ታላቅ ትምህርት ሰጠ። ጌታ የሰውን ልጅን ለማዳን የመጣው በጦር መሣሪያ ሳይሆን በፍቅር መሆኑን በአህያ ምርጫው አረጋገጠ። ሁለተኛውና ጥልቁ ምስጢር ደግሞ አህያዋና ውርንጭላዋ የሚወክሉት መንፈሳዊ ትርጉም ነው። በመንፈሳዊ ማዕድ ትምህርታችን እንደምንረዳው የታሰረችው አህያ የኦሪትን ሥርዓት ወይም የአይሁድን ሕዝብ ትወክላለች። አይሁድ በሕግ የታሰሩና የአምላካቸውን መምጣት ሲጠብቁ የነበሩ ናቸው። ውርንጭላዋ ደግሞ ገና ያልተገራችና ማንም ያልተቀመጠባት በመሆኗ በአዲስ ሥርዓት የሚጠሩትን የአሕዛብን ወገኖች ትወክላለች። ጌታ በውርንጭላዋ ላይ መቀመጡ አሕዛብን ወደ መንግሥቱ የሚጠራና ማንም ያልገዛውን የሰው ልጅ ልብ እርሱ በቃሉ ሊገራውና ሊገዛው እንደመጣ ያመለክታል። አህያዋና ውርንጭላዋ አብረው መኖራቸው ደግሞ ክርስቶስ ለአይሁድም ለአሕዛብም አንድ መዳኛ መሆኑን የሚያሳይ ድንቅ ምልክት ነው። ሦስተኛው ምክንያት ደግሞ ከሰው ልጅ ባሕሪ ጋር የተያያዘ ነው።
አህያ በተፈጥሮዋ ሸክም የምትችል እንስሳ ናት። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያ ላይ መቀመጡ እርሱ የዓለምን ኃጢአትና ሸክም ሊሸከም የመጣ የእግዚአብሔር በግ መሆኑን ያሳያል። እኛ የሰው ልጆች በኃጢአት ቀንበር ተጭነንና በከባድ ሸክም ደክመን ሳለ እርሱ ግን ሸክማችንን ወስዶ ሰላምን ሊሰጠን ወደ ኢየሩሳሌም ገባ። አህያዋ እንደ ተናቀች ሁሉ ጌታም ለሰው ልጅ ድኅነት ሲል የተናቀውን ባሕርያችንን ተዋህዶ ክብራችንን ሊመልስልን መጣ። በዚህች ዕለት ጌታ ወደ ከተማዋ ሲገባ መንገዱ በልብስና በዘንባባ መሞላቱ ብቻ ሳይሆን አህያዋ እንኳን ሳይቀር ሰማያዊውን ንጉሥ በመሸከሟ ታላቅ ክብርን አግኝታለች። ይህ የሚያሳየው ጌታን በልቡ የሚሸከም ማንኛውም ሰው ምንም እንኳን እንደ አህያ የተናቀና ዝቅተኛ ቢሆን በአምላክ ዘንድ ታላቅ ክብር እንደሚሰጠው ነው። መንፈሳዊ ማዕድ ዛሬ የሚያሳስበን ነገር ቢኖር ጌታ በአህያ ላይ የተቀመጠው እኛን በትሑትና ቀንበር ሥር አድርጎ ወደ ዘላለም ሕይወት ሊመራን መሆኑን ነው። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ከተማዋ ለመግባት ከመነሳቱ በፊት የተዓቀደና ምስጢር የሞላበት ዝግጅት አደረገ። ወደ ደብረ ዘይት አጠገብ የምትገኘው ወደ ቤተ ፋጌ የምትባል መንደር ሲደርሱ ከደቀ መዛሙርቱ ሁለቱን መርጦ አንድ ታላቅ ትእዛዝ ሰጣቸው። በመንፈሳዊ ማዕድ የምርምር ጉዞአችን ይህንን ትእዛዝ ስንመለከት የአምላክን ሁሉን አዋቂነትና ሥልጣን በግልጽ እናያለን። ጌታም እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችው አህያ ውርንጭላም ከእርሷ ጋር ታገኛላችሁ። ፈትቼ አምጡልኝ። ይህች ቤተ ፋጌ የተባለችው መንደር ስሟ የበለስ ቤት ማለት ሲሆን ምስጢራዊ ትርጉሟ ግን እጅግ ሰፊ ነው። ደቀ መዛሙርቱ ይሂዱና የታሰሩትን እንስሳት እንዲፈቱ መታዘዛቸው ጌታ ዓለምን ከኃጢአት እስራት ሊፈታ መምጣቱን የሚያበስር ታላቅ ምሳሌ ነው። የታሰረችው አህያ በኦሪት ሕግ የተጠፈሩ የነበሩትን የአይሁድን ወገን ስትወክል፣ ውርንጭላዋ ደግሞ በባዕድ አምልኮ የታሰሩትን አሕዛብን ትወክላለች። ጌታ ፈትቼ አምጡልኝ ማለቱ እርሱ በሥልጣኑ የሰው ልጅን ከዲያብሎስ ባርነትና ከኃጢአት ገመድ ነፃ የሚያወጣ መሆኑን ያሳያል። በተለይም ጌታ የተናገረው የምስጢር ቃል የሚኖረው ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ የሚለው ቃል ነው። ይህ ቃል የክርስቶስን ባሕሪ አምላክነትና የፍጥረት ሁሉ ባለቤትነት ያረጋግጣል። አህያዋና ውርንጭላዋ ባለቤት ቢኖራቸውም እውነተኛውና የሁሉ ፈጣሪ የሆነው ጌታ ግን ለጌታ ያስፈልጉታል በማለት ክብሩን ገለጠ። ባለቤቶቹም ይህንን ቃል ሲሰሙ ያለምንም ተቃውሞ እንስሳቱን መልቀቃቸው የአምላክ ቃል በልባቸው ላይ የነበረውን ኃይል ያሳያል። ደቀ መዛሙርቱ አህያዋንና ውርንጭላዋን አምጥተው ልብሳቸውን በላያቸው ላይ ጫኑ። ይህ ድርጊት ደግሞ ሌላ ምስጢር አለው። ልብስ ሰውን ከቅዝቀዝና ከዕርቃን እንደሚጋርድ ሁሉ የሐዋርያት ትምህርትም ወንጌል የሰው ልጅን ባሕሪ በጸጋና በክብር እንደሚሸፍን ያመለክታል። ጌታ በሐዋርያት ልብስ ላይ መቀመጡ መንግሥቱን በሐዋርያት ስብከትና ትምህርት አማካኝነት በሰው ልጆች ልብ ውስጥ እንደሚመሠረት ያሳያል። መንፈሳዊ ማዕድ ዛሬ እኛንም ይጠይቀናል። ጌታ ሐዋርያትን ልኮ አህያዋን እንዳስፈታ ሁሉ ዛሬም በቃሉና በቤተ ክርስቲያን አማካኝነት እኛን ከጥል ከቅናትና ከኃጢአት እስራት ሊፈታን ይፈልጋል። ለጌታ ያስፈልጉታል የሚለው ቃልም ለእኛ ነው። ሕይወታችን፣ ንብረታችንና ዘመናችን ለጌታ አገልግሎት እንዲውል የተጠራንበት ምስጢር በዚች በቤተ ፋጌ ጉዞ ውስጥ ተክቷል። ደቀ መዛሙርቱ የታዘዙትን በትክክል እንደፈጸሙ ዛሬም እኛ የአምላክን ቃል ለመፈጸም ስንነሳ የታሰሩት የሕይወታችን በሮች ሁሉ ይከፈታሉ። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጨኖ ወደ ቅድስት ከተማ ኢየሩሳሌም ሲገባ በዚያ ከነበረው እጅግ ብዙ ሕዝብ መካከል የሁሉንም ቀልብ የሳበውና ሰማያዊ ምስጢር የታየበት ታላቁ ትዕይንት የሕፃናቱ ምስጋና ነበር። በመንፈሳዊ ማዕድ የምርምር ጉዞአችን ላይ ስንመለከት ይህ ተቃባይነት በታሪክ ታይቶ የማይታወቅ እና ሰማያዊ ምስጢር የተሸከመ ነበር። እጅግ ብዙ ሕዝብ ልብሳቸውን በመንገድ ላይ አነጠፉ።
ሌሎችም ከዛፍ ላይ የዘንባባ ዝንጣፊዎችን እየቆረጡ በመንገዱ ላይ ይዘረጉ ነበር። ይህ ተግባር ለምን ተደረገ? ምስጢሩስ ምንድን ነው? የመጀመሪያው ድርጊት ልብስን ማነጠፍ ነው። በዚያ ዘመን ልብስን ማነጠፍ ለአሸናፊና ለታላቅ ንጉሥ የሚደረግ የክብር መግለጫ ነበር። ሕዝቡ ልብሱን አውልቆ ለጌታ ማነጠፉ እኛም ሆነን ንብረታችን ለአንተ እንገዛለን የሚላቸውን ያሳያል። በመንፈሳዊ ትርጓሜ መሠረት ግን ምስጢሩ ከዚያም የጠለቀ ነው። ልብስ የሰው ልጅ የኃጢአትና የውድቀት ውጤት ነው። አዳምና ሔዋን ከበደሉ በኋላ ነበር ልብስ ያስፈለጋቸው። ሕዝቡ ልብሱን በጌታ እግር ስር ማነጠፉ የሰው ልጅ የውድቀት ምልክት የሆነውን የኃጢአት ባሕሪያቸውን በክርስቶስ እግር ስር ጥሎ በጸጋ ለመጎናጸፍ መዘጋጀታቸውን ያመለክታል። ሁለተኛውና የበዓሉ ምልክት የሆነው የዘንባባ ዝንጣፊ ምስጢር ነው። ሕዝቡ ለምን ሌላ ዛፍ ሳይሆን ዘንባባን መረጠ? ዘንባባ በቤተ ክርስቲያን ትምህርት 9 ድንቅ ባሕሪያት አሉት። ዘንባባ እሾህ የለውም። ይህም ጌታ የሰላምን ንጉሥ መሆኑንና በእርሱ ዘንድ ክፋት እንደሌለ ያሳያል። ዘንባባ ቶሎ አይጠወልግም። ይህም የአምላክ ቃል የማይለወጥና ዘላለማዊ መሆኑን ያመለክታል። እንዲሁም ዘንባባ የድል ምልክት ነው። ሕዝቡ ዘንባባ ይዘው መውጣታቸው ክርስቶስ ሞትንና ዲያብሎስን ድል ሊያደርግ የመጣ ንጉሥ መሆኑን ለማብሰር ነበር። በተጨማሪም ዘንባባ ለልዩ ልዩ አገልግሎት ይውላል። ጥላ ይሆናል፣ ፍሬው ይበላል፣ ለቤት መስሪያም ያገለግላል። ይህ የሚያሳየው ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ለሰው ልጅ ሁሉ ጥላ ወይም መጠጊያ፣ የሕይወት ምግብና የመዳኛ ቤት መሆኑን ነው። ሕዝቡ ሆሳና እያሉ ዘንባባውን ሲያወዘውዙ ሰማያዊውና ምድራዊው ዓለም በአንድነት እየዘመሩ እንደሆነ ይሰማን ነበር። ይህ ታላቅ አቀባበል ጌታችን በፈቃዱ ወደ ሞትና ወደ ትንሣኤ እያደረገ ያለው ጉዞ መጀመሪያ ነበር። መንፈሳዊ ማዕድ ዛሬ እኛንም ያስታውሰናል። ዛሬ እኛ ለጌታችን ምን እያነጠፍንለት ነው? እርሱ የሚፈልገው ምድራዊ ልብሳችንን ሳይሆን የልባችንን ትሕትናና የንጹሕ ሕይወታችንን ዘንባባ ነው። በኢየሩሳሌም የነበሩት ሰዎች ልብሳቸውን እንዳነጠፉ ሁሉ እኛም ትዕቢታችንንና ኃጢአታችንን በእርሱ እግር ስር ልንጥል ይገባል። ዘንባባ ይዘን ስንቆም ደግሞ በክርስቶስ ያገኘነውን መንፈሳዊ ድል እያሰብን ሊሆን ይገባል። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ቅድስት ከተማ ኢየሩሳሌም ሲገባ በዚያ ከነበረው እጅግ ብዙ ሕዝብ መካከል የሁሉንም ቀልብ የሳበውና ሰማያዊ ምስጢር የታየበት ታላቁ ትዕይንት የሕፃናቱ ምስጋና ነበር። በመንፈሳዊ ማዕድ የምርምር ጉዞአችን ላይ ስንመለከት ይህ ተቀባይነት በታሪክ ታይቶ የማይታወቅ እና ሰማያዊ ምስጢር የተሸከመ ነበር። እጅግ ብዙ ሕዝብ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ላይ የዘንባባ ዝንጣፊዎችን እየቆረጡ በመንገዱ ላይ ይዘረጉ ነበር። ይህ ተግባር ለምን ተደረገ? ምስጢሩስ ምንድን ነው? የመጀመሪያው ድርጊት ልብስን ማነጠፍ ነው። በዚያ ዘመን ልብስን ማነጠፍ ለአሸናፊና ለታላቅ ንጉሥ የሚደረግ የክብር መግለጫ ነበር። ሕዝቡ ልብሱን አውልቆ ለጌታ ማነጠፉ እኛም ሆነን ንብረታችን ለአንተ እንገዛለን የሚላቸውን ያሳያል። በመንፈሳዊ ትርጓሜ መሠረት ግን ምስጢሩ ከዚያም የጠለቀ ነው። ልብስ የሰው ልጅ የኃጢአትና የውድቀት ውጤት ነው። አዳምና ሔዋን ከበደሉ በኋላ ነበር ልብስ ያስፈልጋቸው። ሕዝቡ ልብሱን በጌታ እግር ስር ማነጠፉ የሰው ልጅ የውድቀት ምልክት የሆነውን የኃጢአት ባሕሪያቸውን በክርስቶስ እግር ስር ጥሎ በጸጋ ለመጎናጸፍ መዘጋጀታቸውን ያመለክታል። ሁለተኛውና የበዓሉ ምልክት የሆነው የዘንባባ ዝንጣፊ ምስጢር ነው። ሕዝቡ ለምን ሌላ ዛፍ ሳይሆን ዘንባባን መረጠ? ዘንባባ በቤተ ክርስቲያን ትምህርት 9 ድንቅ ባሕሪያት አሉት። ዘንባባ እሾህ የለውም። ይህም ጌታ የሰላም ንጉሥ መሆኑንና በእርሱ ዘንድ ክፋት እንደሌለ ያሳያል። ዘንባባ ቶሎ አይጠወልግም። ይህም የአምላክ ቃል የማይለወጥና ዘላለማዊ መሆኑን ያመለክታል። እንዲሁም ዘንባባ የድል ምልክት ነው። ሕዝቡ ዘንባባ ይዘው መውጣታቸው ክርስቶስ ሞትንና ዲያብሎስን ድል ሊያደርግ የመጣ ንጉሥ መሆኑን ለማብሰር ነበር። በተጨማሪም ዘንባባ ለልዩ ልዩ አገልግሎት ይዋላል።
ጥላ ይሆናል፣ ፍሬው ይበላል፣ ለቤት መስሪያም ያገለግላል። ይህ የሚያሳየው ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ለሰው ልጅ ሁሉ ጥላ ወይም መጠጊያ፣ የሕይወት ምግብና የመዳኛ ቤት መሆኑን ነው። ሕዝቡ ሆሳዕና እያሉ ዘንባባውን ሲያወዘውዙ ሰማያዊውና ምድራዊው ዓለም በአንድነት እየዘመሩ እንደሆነ ይሰማ ነበር። ይህ ታላቅ አቀባበል ጌታችን በፈቃዱ ወደ ሞትና ወደ ትንሣኤ እያደረገ ያለው ጉዞ መጀመሪያ ነበር። መንፈሳዊ ማዕድ ዛሬንም ያስታውሰናል። ዛሬ እኛ ለጌታችን ምን እያነጠፍንለት ነው? እርሱ የሚፈልገው ምድራዊ ልብሳችንን ሳይሆን የልባችንን ትሕትናና የንጹሕ ሕይወታችንን ዘንባባ ነው። በኢየሩሳሌም የነበሩት ሰዎች ልብሳቸውን እንዳነጠፉ ሁሉ እኛም ትዕቢታችንንና ኃጢአታችንን በእርሱ እግር ስር ልንጥል ይገባል። ዘንባባ ይዘን ስንቆም ደግሞ በክርስቶስ ያገኘነውን መንፈሳዊ ድል እያሰብን ሊሆን ይገባል። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ቅድስት ከተማ ኢየሩሳሌም ሲገባ በዚያ ከነበረው እጅግ ብዙ ሕዝብ መካከል የሁሉንም ቀልብ የሳበው እና ሰማያዊ ምስጢር የታየበት ታላቁ ትዕይንት የሕፃናቱ ምስጋና ነበር። በመንፈሳዊ ማዕድ ትርምር ጉዞአችን ላይ እንደምንረዳው ይህ ድርጊት ተራ የሆነ የልጆች ጩኸት ሳይሆን የዳዊት ትንቢት የተፈጸመበትና የአምላክ ኃይል በአደባባይ የተገለጠበት ድንቅ ተአምር ነበር። ቅዱስ ዳዊት በመዝሙር 8 ቁጥር 2 ላይ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ ብሎ የተናገረው ቃል በዚህች ዕለት ፍጹም ፍጻሜን አገኘ። ሕፃናቱ በንጹሕ ልባቸውና በአምላካዊ መሪነት ሆሳዕና ለዳዊት ልጅና በጌታ ስም የሚመጣ የተባረከ ነው እያሉ ይዘምሩ ነበር። የታሪክ ሊቃውንት እንደሚተረኩት በዚያች ዕለት ገና መናገር ያልጀመሩ ጡት የሚጠቡት ሕፃናት እንኳ ሳይቀሩ አንደበታቸው ተከፍቶ ሰማያዊውን ዜማ ያወርዱ ነበር። ይህ እንዴት ሊሆን ቻለ? በመንፈሳዊ ማዕድ ትርጓሜ መሠረት ጌታችን በዚያች ዕለት የሰው ልጅን ሁሉ ባሕሪ ወደ ቀድሞ ንጽሕናው ሊመልስ መምጣቱን ለማሳየት የሕፃናትን አንደበት ለምስጋና መረጠ። አዋቂዎችና ሊቃውንት ተብለው የሚጠሩት ጸሐፊትና ፈሪሳውያን በቅናትና በክፋት ተሞልተው ጌታን ለመቃወም ሲዘጋጁ፣ ሕፃናቱ ግን ያለምንም ፍርሃትና ቅድመ ሁኔታ የፈጣሪያቸውን ክብር መሰከሩ። ሕፃናት ተንኮል አያውቁም፣ በልባቸው ውስጥ ቅናት የለም። ጌታም መንግሥተ ሰማያትን እንደ ሕፃን የማይቀበላት አይገባትም እንዳለ ንጹሕ ምስጋና የሚገኘው ከንጹሕ ልብ መሆኑን በዚህ አረጋገጠ። የኢየሩሳሌም ቤተ መቅደስ ውስጥ ያስተጋባው የሕፃናቱ ድምፅ ሰማያዊ መላእክት በጌታ ዙፋን ፊት የሚዘምሩት ቅዱስ 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 የሚለውን ዝማሬ የሚመስል ነበር። ሌላው ድንቅ ምስጢር ደግሞ የሕፃናቱ ድርጊት ነው። ሕፃናቱ ዘንባባውን ይዘው ይዘለሉና ይደሰቱ ነበር። ጡት የሚጠቡት እንኳ ሳይቀሩ ከእናቶቻቸው እቅፍ ወርደው በጌታ እግር ስር ይወድቁ ነበር። ይህ የሚያሳየው ጌታችን ለሕፃናት ብቻ ሳይሆን ለፍጥረት ሁሉ መድኃኒት መሆኑን ነው። ሕፃናቱ የዳዊት ልጅ ብለው ሲጠሩት እርሱ ከመንግሥተ ዳዊት የሚወለድ እውነተኛው መሲሕ መሆኑን በአምላካዊ ጸጋ ተረድተው ነበር። የይሁዳ ሊቃውንት መጻሕፍት እያነበቡ ያልተረዱትን ምስጢር ሕፃናቱ ግን በመንፈስ ቅዱስ ገላጭነት መሰከሩት። መንፈሳዊ ማዕድ ዛሬንም ያስታውሰናል። ጌታን ለማመስገን እንደ ሕፃናት ንጹሕ ልብ ሊኖረን ይገባል። ዕውከታችንና የዓለም ብልሃታችን ከፈጣሪ ምስጋና እንዳያግደን መጠንቀቅ አለብን። በሆሳዕና ዕለት ሕፃናቱ እንዳደረጉት ሁሉ እኛም በንጹሕ ሕሊና አሁን አጅነን ብለን ብንጮኽ ጌታችን ምስጋናችንን ተቀብሎ ወደ ልባችን ከተማ ይገባል። የሕፃናቱ ዝማሬ ዛሬም በቤተ ክርስቲያናችን ውስጥ በቃጭልና በከበሮ ታጅቦ ሆሳዕና በአርያም እየተባለ የሚዘመረው ለዚህ ነው። በኢየሩሳሌም አደባባዮችና በቤተ መቅደሱ ቅጽር ውስጥ የሕፃናቱ ዝማሬ እንደ ነጎድጓድ ሲያስተጋባ ይህን ድንቅ ክብር ለማየት ያልታደሉ አንድ ወገኖች ነበሩ። እነዚህም በቅናት መንፈስ የታወሩት ጸሐፊትና ፈሪሳውያን ነበሩ። በመንፈሳዊ ማዕድ የምርምር ጉዞአችን ላይ ስንመለከት የፈሪሳውያን ልብ በዚያ ታላቅ ደስታ ውስጥ በክፋት ተሞልቶ ነበር። ሕፃናቱ ሆሳዕና ለዳዊት ልጅ እያሉ ሲጮኹ በሰሙ ጊዜ ተቆጥተው ወደ ጌታችን ወደ ቅዱስ ኢየሱስ ክርስቶስ ቀርበውና እነዚህ የሚሉትን አትስማም አሉት። ይህ ጥያቄያቸው በውስጡ ትልቅ ተንኮል አዝሎ ነበር። አምላክ ነኝ ካልክ እንዴት ሕፃናትን ንጉሥና መድኃኒት እያሉ ሲጠሩህ ዝም ትላለህ? የሚል የክፋት ጥያቄ ነበር።
ጌታችን ግን የፈሪሳውያንን ጥርጥርና ክፋት የሚያስፈርሰውን ድንቅ ምላስ መለሰላቸው። በመጀመሪያ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ የሚለውን ቃል ከቶ አላነበብሽምን በማለት የዳዊትን ትንቢት አስታወሳቸው። ከዚያም በይለጠ የሚያስደነግጠውን ቃል ተናገራቸው። እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ። ይህ ድንጋዮች ይጮኻሉ የሚለው አምላክ ቃል በመንፈሳዊ ማዕድ ትርጓሜ እጅግ ጥልቅ ምስጢር አለው። ጌታ ይህንን የተናገረው በሦስት ዋና ዋና ምክንያቶች ነው። አንደኛው እርሱ የፍጥረት ሁሉ ጌታ በመሆኑ ግዑዛን ፍጥረታት እንኳ ሳይቀሩ የእርሱን ክብር ለመመስከር ወደ ኋላ እንደማይሉ ለማሳየት ነው። የሰው ልጅ አንደበት በኃጢአትና በክፋት ቢዘጋ ድንጋዮች እንኳ ጌታቸውን ለማመስገን ተፈጥሯዊ ባሕሪያቸውን ለውጠው ድምፅ ያወጣሉ ማለት ነበር። ሁለተኛውና እጅግ አስደናጋጩ ምስጢር ደግሞ ጌታ ወደፊት የሚሆነውን አስቀድሞ መናገሩ ነበር። አይሁድ በክፋታቸው ጌታን በመስቀል ላይ በሰቀሉት ጊዜ ሕዝቡና ሕፃናቱ ሁሉ በፍርሃት ዝም ባሉበት ሰዓት ድንጋዮች በእውነት ጮኸዋል። ጌታ ነፍሱን ሲሰጥ መቃብሮች ተከፍተዋል፣ ዓለቶችም ተሰነጣጠዋል። ፈሪሳውያን በሆሳዕና ዕለት ሕፃናቱን ዝም አሰያቸው ሲሉ፣ ጌታ ግን እነዚህ ዝም ቢሉ ድንጋዮች በመስቀሌ ስር ምስክርነቴን ይጮኻሉ እያላቸው ነበር። ሦስተኛው ትርጉም ደግሞ ድንጋዮች ተብለው የተመሰሉት የአሕዛብ ልቦች ናቸው። በዚያ ዘመን እንደ ድንጋይ የደነደነ ልብ የነበራቸውና ጣዖት ያመልኩ አሕዛብ በኋላ በሐዋርያት ስብከት አምነው የክርስቶስን ክብር እንደሚመሰክሩ ጌታ በምሳሌ እየተናገረ ነበር። ፈሪሳውያን በቅናት ዝም ቢሉ፣ ልባቸው እንደ ድንጋይ የነበረው አሕዛብ ግን ሆሳዕና እያሉ ዓለምን በወንጌል ዝማሬ እንደሚሞሉ አለመከተ። እግዚአብሔር በአንደበታችን እንድናመሰግነው ዕድል ሲሰደን ልንጠቀምበት ይገባል። እኛ ካላመሰግነውና ክብሩን ካልመሰከርነው እርሱ ምስጋና የሚሰጡትን ሌሎች ፍጥረታትን ያዘጋጃል። የፈሪሳውያን ቅናት ከበረከቱ እንዳራቃቸው ሁሉ እኛም በሌሎች መንፈሳዊ ስኬትና አገልግሎት ከመቀናት ወጥተን እንደ ሕፃናቱ በንጹሕ ልብ ልናመሰግነው ይገባል። በኢየሩሳሌም አደባባይ የተጀመረው ያ ታላቅ ምስጋና ዛሬም በቅድስት ቤተ ክርስቲያናችን ሥርዓትና ተውሂት ውስጥ እጅግ ደምቆ ይገኛል። በተለይም የዘንባባ ዝንጣፊ በሆሳዕና ዕለት የሚኖረው ቦታ ከመደበኛ የበዓል አከባበር ባለፈ ጥልቅ የሆነ መንፈሳዊ ትርጉምና ምስጢር የተሸከመ ነው። ቤተ ክርስቲያን ዘንባባን የምትጠቀምበት ዋናው ምክንያት የሰላምና የድል ምልክት በመሆኑ ነው። ዘንባባ በባሕሪው እጅግ የሚገርሙ ምስጢራትን ይዟል። አንደኛው ምስጢር ዘንባባ እሾህ የሌለው ዛፍ መሆኑ ነው። ይህም ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ የሰላም ንጉሥ መሆኑንና በእርሱ ዘንድ ምንም ዓይነት የጥፋትና የክፋት እሾህ እንደማይገኝ ያመለክታል። ምዕመናን ዘንባባውን ይዘው በቤተ ክርስቲያን ዙሪያ ሲዞሩ እኛም እንዳንተ የሰላም ልጆች እንድንሆን እርዳን እያሉ ቃል የሚገቡበት ድርጊት ነው። ዘንባባው ከላይ ወደ ታች ሲታይ የመስቀል ቅርጽ አለው። ይህም ድላችን የተገኘው በመስቀሉ መሆኑን ዘወትር ያስታውሰናል። ሁለተኛው ምስጢር የዘንባባው ጽናት ነው። ዘንባባ በበረሃ ውስጥ እንኳ ቢሆን ቅጠሉ ቶሎ አይጠወልግም፣ አረንጓዴነቱንም አይለቅም። ይህም የእግዚአብሔር ቃል ፈጽሞ የማይለወጥና ዘላለማዊ መሆኑን ያሳያል። በመንፈሳዊ ማዕድ ትርጓሜ መሠረት ምዕመናን ዘንባባውን በራሳቸው ላይ ሲያስሩ ወይም በእጃቸው ይዘው ሲቆሙ አምላካዊ ቃልህ በልቤ አይጠወልግም የሚል ምስጢራዊ ትርጉም አለው። ዘንባባው ድል ምልክት ነው። በጥንት ዘመን ጦርነትን አሸንፈው የሚመቱ ነገሥታት በዘንባባ ዝንጣፊ ይታጀቡ ነበር። ክርስቶስም ሞትንና ዲያብሎስን ድል ሊያደርግ ወደ ኢየሩሳሌም መግባቱን ለማብሰር ዘንባባው ዛሬም በቤተ ክርስቲያን ከፍ ብሎ ይያዛል። ሌላው እጅግ ድንቅ የሆነው ሥርዓት ዘንባባውን ካህናቱ ባርከው ለሕዝቡ የሚያድሉበት መንገድ ነው። ይህ በዐይነ ሥጋ ሲታይ ዝንጣፊ ቢሆንም በመንፈሳዊው ዓለም ግን የበረከትና የመጠበቂያ መሣሪያ ተደርጎ ይወሰዳል። ምዕመናን ዘንባባውን እንደ አክሊል በራሳቸው ላይ ያስራሉ፣ እንደ ቀለምትም በጣታቸው ያደርጉታል። አክሊልነቱ ክርስቶስ የባሕሪ ንጉሣችን መሆኑን ለመመስከር ሲሆን፣ ቀለምጥነቱ ደግሞ ከጌታችን ጋር ያለንን ጽኑ ቃል ኪዳን ያመለክታል። በቤታችን ውስጥ የምናስቀምጠው የሆሳዕና ዘንባባ የቤተሰባችንን ሰላምና የጌታን ረድኤት የምናስብበት መንፈሳዊ ምልክት ነው። ዘንባባው
በዕለቱ ከነበረው ታሪክ ጋር ብቻ ሳይሆን ወደፊት ከሚመጣው መንግሥተ ሰማያት ጋርም የተያያዘ መሆኑን ነው። የዮሐንስ ራእይ ላይ እንደተጻፈው ቅዱሳን በሰማያዊት ኢየሩሳሌም በበጉ ፊት ቆመው ነጭ ልብስ ለብሰው እና ዘንባባ ዝንጣፊዎችን በእጃቸው ይዘው ያመሰግኑታል። ስለዚህ ዛሬ ዘንባባ ይዘን በቤተ ክርስቲያን ስንቆም ወደፊት በሰማያዊው መንግሥት ለምናቀርበው ታላቅ ምስጋና ልምምድ እያደረግን መሆኑን ማሰብ ይኖርብናል። በቅድስት ቤተ ክርስቲያናችን የሆሳዕና በዓል ሲከበር ከዘንባባው እኩል የምስጋናው ድምቀት ሆኖ የሚሰማው ልዩና ሰማያዊ የሆነ የዝማሬ መሳያዎች ድምፅ ነው። በመንፈሳዊ ማዕድ የምርምር ጉዞአችን ላይ እንደምንረዳው የቃጭል፣ የከበሮና የጸናጽል ድምፅ በዝማሬው መካከል ሲሰማ መንፈሳዊው ዓለም ከቁሳዊው ዓለም ጋር የተዋሃደ ያህል ይሰማል። ይህ ድምፅ ተራ የደስታ መግለጫ ሳይሆን ጥልቅ የሆነ መንፈሳዊ ምስጢርና ትምህርት የተሸከመ ነው። የከበሮው ድምፅ በሆሳዕና ዕለት እጅግ ከፍ ብሎ ይሰማል። ከበሮ በቤተ ክርስቲያን ትርጓሜ መሠረት የጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስን መከራና ትሕትን ያሳስበናል። ከበሮው የሚጮህ በሚመታበት ጊዜ ጌታችን በዕለተ ዓርብ የተቀበለውን ግርፋት እያሰብን፣ በዚያው ልክ ደግሞ በትሕትናው ያገኘነውን ድል እናከብራለን። በኢየሩሳሌም ሕፃናቱ በደስታ ሲዘልሉና ሲያመሰግኑ እንደነበረ ሁሉ ዛሬም ምዕመናን በከበሮው ምት ታጅበው ሆሳዕና በአርያም እያሉ ሲዘምሩ ያ ሺህ ዓመታት ያስቆጠረው ታሪክ በዐይነ ኃይለኛችን ድቅን ይላል። የቃጭል ድምፅ ደግሞ ሌላ ታላቅ ምስጢር አለው። ቃጭል ድምፁ ጠራና ርቆ የሚሰማ ነው። ይህም የሐዋርያትን ስብከትና የወንጌልን ቃል ያመለክታል። ጌታችን ወደ ኢየሩሳሌም ሲገባ ደቀ መዛሙርቱ በፊቱና በኋላ ሆነው ምስጋናውን እንዳበሰሩ ሁሉ ዛሬም የቃጭሉ ድምፅ ምዕመናንን ከኃጢአት እንቅልፍ እንዲነቁና ወደ አምላካቸው ምስጋና እንዲቀርቡ ይጠራቸዋል። በመንፈሳዊ ማዕድ ትምህርት እንደምንረዳው ቃጭል ሲመታ የሰማያዊን መላእክት ዜማ በምድር ላይ እንዳስተጋባ ይቆጠራል። ሕፃናቱ በኢየሩሳሌም ያቀረቡት ምስጋና ሰማያዊ እንደነበረ ሁሉ ዛሬም እነዚህ መሣሪያዎች ለዝማሬያችን ሰማያዊ ግርማን ይሰጡታል። የእነዚህ መሣሪያዎች በአንድነት መጮኻቸው የሰላም ንጉሥ መምጣቱን የሚያበስር የድል ነጋሪት ነው። በሆሳዕና ዕለት ካህናቱ በክብር አልባሳት ተጎናጽፈው በዘንባባና በዕጣን ታጅበው በቤተ ክርስቲያን ቅጽር ዑደት ሲያደርጉ የከበሮውና የቃጭሉ ድምፅ ሕዝቡን ወደ አንድ መንፈሳዊ ስሜት ይወስዳቸዋል። ይህም ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ በታላቅ ግርማና ትሕትና ወደ ከተማዋ የገባበትን ቅጽበት ያስታውሰናል። ድምፁ በሰማ ጊዜ በድንጋይ የደነደነ ልብ እንኳ ሳይቀር ይራዳል፣ ይፈታል፣ ለምስጋናም ይነሳሳል። ከበሮውና ቃጭሉ በአፍአ ወይም በውጭ እንደሚጮኹ ሁሉ የእኛም ልብ ለአምላኩ ምስጋና ሊጮህ ይገባል። እነዚህ መሣሪያዎች ዝም ቢሉ ጌታችን ድንጋዮች ይጮኻሉ እንዳለው፣ እኛ ግን አምላካችን በሰጠን አንደበት እና በቤተ ክርስቲያን ሥርዓት ተጠቅመን ክብሩን ልንመሰክር ይገባል። የሆሳዕና ዕለት የጮኸትና የዝማሬ ቀን ነው። ኃጢአት ድል የተደረገበት፣ ሞት የተረታበትና ንጉሣችን በክብር የነገሰበት ዕለት በመሆኑ እልልታችንና ዝማሬያችን ከድምፅ መሣሪያዎች ጋር ተዋህዶ ወደ ሰማይ ያርጋል። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ወደ ኢየሩሳሌም የገባበት ትዕይንት ታሪካዊ ክስተት ብቻ ሳይሆን ወደ እያንዳንዳችን የሕይወት ደጅ የቀረበ መንፈሳዊ ጥሪ ነው። በመንፈሳዊ ማዕድ የምርምር ጉዞአችን ላይ እንደምንረዳው የሆሳዕና በዓል ትልቁ ምስጢር የልብ ንግና ነው። ጌታ በድንጋይ በተገነደችና በምድራዊት ኢየሩሳሌም አውራ ጎዳኖች ላይ ያለፈው በእውነት በእያንዳንዳችን ልብ ውስጥ እንዲኖር እንደሚፈልግ ለማሳየት ነው። የሰው ልጅ ልብ እግዚአብሔር እንዲኖርባት የተፈጠረች ቅድስት ከተማ ናት። ጌታ ወደ ከተማው ሲገባ ሕዝቡ ልብሱን እንዳነጠፈ ሁሉ ዛሬም እኛ የልባችንን ደጅ ልንከፍትለት ይገባል። ብዙዎቻችን ጌታን በቤተ ክርስቲያን አውደ ምሕረት በበዓላት ድምቀትና በዝማሬ ማክበር እንወዳለን። ነገር ግን ወደ ልባችን ኢየሩሳሌም እንዲገባና በሕይወታችን ላይ እንዲነግስ እንፈቅድለታለን? በመንፈሳዊ ማዕድ ትምህርት መሠረት ጌታ በልባችን እንዲነግስ በመጀመሪያ በልባችን ተጣሰሩትን አህያና ውርንጭላ፣ ሥጋዊ ምኞትና ድንቁርናን መፍታት ይኖርብናል። እርሱ በሰላም እንደኛ እንዲገባ የልባችንን ጎዳና በትሕትናና በንጽሕና ዘንባባ ልናስቡ ይገባል። ይህ የልብ ንግና ሦስት ዋና ዋና ለውጦችን በሕይወታችን ያመጣል።
አንደኛው የሰላም ንጉሥ በልባችን ሲነግስ በውስጣችን ያለው ጭንቀት፣ ታጭያና ሁከት ይወገዳል። ኢየሩሳሌም የሰላም ከተማ እንደመሆኗ ክርስቶስ የነገሰበት ልብም የሰላም ማደሪያ ይሆናል። ሁለተኛው ጌታ በልባችን ሲቀመጥ በትሕትና እንድንመላለስ ያደርገናል። በአህያው ላይ የተቀመጠው ጌታ ወደ ልባችን ሲገባ በእኛ ውስጥ ያለውን የትዕቢትና የቁራት ፈረስ አውርዶ በየዋህነት እንድንኖር ያስተምረናል። ሦስተኛውና እጅግ አስገራሚው ምስጢር ደግሞ ጌታ በልባችን ሲነግስ ሕይወታችን ዘላቂ ምስጋና መሆኑ ነው። በኢየሩሳሌም የነበሩ ሕፃናት ሆሳዕና እያሉ ሲዘመሩ እንደነበረ ሁሉ ጌታ የነገሰበት ልብም ዘወትር ምስጋናን ያመነጫል። በመንፈሳዊ ማዕድ ዝግጅታችን የምናስተውለው ቁም ነገር ዛሬ ዓለም በብዙ ሁከትና መከራ ውስጥ ብትሆንም በክርስቶስ ንግሥና የምትመራ ልብ ግን ሁልጊዜም በሆሳዕና ደስታ ውስጥ ትኖራለች። ጌታን በልብ ማንገስ ማለት ሕይወታችንን ለእርሱ ፍቃድ ማስገዛት ማለት ነው። ፈሪሳውያን ጌታን ወደ ቤተ መቅደስ እንዳይገባ ሊከለክሉት እንደሞከሩ ሁሉ በእኛም ውስጥ ክፉ ሐሳቦችና የሰይጣን ፈተናዎች የልባችንን ደጅ ሊዘጉብን ይችላሉ። ነገር ግን እነሆ ንጉሥሽ ይመጣል የሚለውን ቃል ሰምተን ልባችንን ብንከፍትለት እርሱ በሰላም ይገባል። በልባችን ዙፋን ላይ የተቀመጡትን ጣዖታት፣ ገንዘብን፣ ዝናና ቁራትን አስወግደን እርሱን ብቻ ካነገስን ሕይወታችን የሰማያዊት ኢየሩሳሌም አምሳል ትሆናለች። የሆሳዕና ዕለት የክብርና የምስጋና ማሳረጊያ ብቻ ሳይሆን ወደ እጅግ ከባዱና ጥልቁ የመከራ ሳምንት ማለትም ወደ ሰሞነ ሕማማት መግቢያ በር ነው። በኢየሩሳሌም አደባባይ ሆሳዕና በአርያም እያለ የጮኸው ያ ሕዝብ ከጥቂት ቀናት በኋላ ስቀለው ስቀለው ወደሚል የጭካኔ ቃል እንዴት እንደተለወጠ ስናስብ የሰው ልጅ ባህሪ ተለዋዋጭነትና የአምላካችንን ፍጹም ትዕግሥት እንረዳለን። ሆሳዕና የመጨረሻው የክብር መግቢያ ነበረች። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያው ውርንጭላ ላይ ሆኖ በክብር ወደ ከተማዋ የገባው ክብሩን ሽቶ ሳይሆን ለሰው ልጅ ያለውን ፍቅር ሊያገልጥ እና ለታላቁ መሥዋዕትነት መዘጋጀቱን ለማሳየት ነው። በመንፈሳዊ ትርጓሜ መሠረት ያ በጎዳናው ላይ የተዘረጋው ልብስ እና ዘንባባ ዝንጣፊ በኋላ በዕለተ ዓርብ ለሚፈስ ቅዱስ ደሙ እንደ ምንጣፍ ያገለገለ ምስጢራዊ ምልክት ነበር። ጌታ ወደ ከተማዋ የገባው እንደ ንጉሥ ቢሆንም መውጣቱ ግን እንደ በግ ለመታረድ ነበር። ይህ ከሆሳዕና ወደ ሕማማት የሚደረግ ሽግግር ጥልቅ መንፈሳዊ ትርጉም አለው። ቤተ ክርስቲያናችን ከሆሳዕና እሁድ ምሽት ጀምሮ የደስታ ዜማዋን አቁማ በሐዘንና በጸጥታ ወደሚከናወነው የሕማማት ሥርዓት ትገባለች። ያ የሕፃናቱ የዘመሩበት ቃጭልና ከበሮ ዝም ይላል። ይህም የሚያሳየው የዓለም ንጉሥ ለሰው ልጅ ድህነት ሲል ክብሩን ትቶ መከራን መቀበሉን ነው። በሆሳዕና ዕለት አክሊል ሊያቃድጁት የፈለጉት ሕዝቦች በሕማማት ሳምንት ግን የእሾህ አክሊል እንደጎነጎኑለት እናስባለን። በመንፈሳዊ ማዕድ የምንማረው ሌላው ምስጢር ጌታ ወደ ኢየሩሳሌም የገባው ለድል ቢሆንም ድሉ ግን በምድራዊ ሥልጣን ሳይሆን በመስቀል ላይ በሚከፈል ዋጋ መሆኑን ነው። ሕዝቡ አሁን አድነን ሆሳዕና ብለው ሲጮኹ የፈለጉት ከሮማውያን ባርነት ነፃ እንዲያወጣቸው ነበር። ጌታ ግን ከዚያ ይበልጥ ከባድ ከሆነው የኃጢአትና የሞት ባርነት ነፃ ሊያወጣቸው ወደ ቀራንዮ ጉዞ ጀመረ። ስለዚህ ሆሳዕና የሕማማት መክፈቻ፣ ሕማማት ደግሞ የትንሣኤ መሠረት ሆኗል። ዛሬም እኛ በሕይወታችን ውስጥ ይህንን ሽግግር እናያለን። ብዙ ጊዜ በደስታና በምስጋና ጊዜ ጌታን ሆሳዕና እንለዋለን። ነገር ግን መከራና ፈተና ሲመጣ እንደ ኢየሩሳሌም ሕዝብ ፊታችንን እናዞር ይሆን? በመንፈሳዊ ማዕድ የምናስተውለው ቁም ነገር እውነተኛ ክርስቲያን በሆሳዕና ምስጋና ውስጥ መከራውን፣ ሕማማቱን የሚያስብ በመከራው ውስጥ ደግሞ የትንሣኤውን ተስፋ የሚሰንቅ መሆን እንዳለበት ነው። ጌታ በአህያ ላይ ተቀምጦ ሲደባ በፊቱ የነበረው መስቀል እንደነበረ ሁሉ እኛም በምድራዊ ደስታችን መካከል ሰማያዊውን ዋጋ ልንረሳ አይገባም። በመንፈሳዊ ማዕድ የምርምር ጉዞአችን አሁን ደግሞ ይህ ሰማያዊ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅጽር ውስጥ ያለውን ልዩና ድንቅ አከባበር እንመለከታለን። የሆሳዕና በዓል በኢትዮጵያ ምድር ሲከበር
በዓለማችን ላይ ከሚታዩ ሃይማኖታዊ ሥርዓቶች ሁሉ እጅግ ጥንታዊውንና ምስጢራዊውን ገጽታ ይዞ ይገለጣል። ቤተ ክርስቲያናችን ይህንን ዕለት የምታከብረው ታሪኩን በማውሳት ብቻ ሳይሆን ያንን በኢየሩሳሌም የታየውን ሰማያዊት ትህኝት በምስጢራዊ ሥርዓት በመድገም ጭምር ነው። የኢትዮጵያ ሆሳና የሚጀምረው ከሌሊቱ ማህሌት ነው። በመንፈሳዊ ማዕድ ትምህርት እንደምንረዳው በዕለቱ የሚቀርበው ያሬዳዊ ዜማ ሆሳና በአርያም በሚል ምስጋና የታጀበ ሆኖ የቅዱሳን መላእክትንና የሕፃናትን ዝማሬ በአንድነት ያሰማል። በዕለቱ የሚቆመው ማህሌት ልዩ ድምቀት አለው። ካህናቱና ደብተራው በከበረውና በጸናጽል ታጅበው ወረብ ሲያቀርቡ፣ መላው ምዕመናን በደስታና በፍሬያ እግዚአብሔር ተሞልተው በዓሉን ይቀበላሉ። በበዓሉ ትልቁና ልዩ ሥርዓት ደግሞ የዘንባባው ቡራኬ ነው። በኢትዮጵያ ቤተ ክርስቲያን ሥርዓት መሠረት እጅግ ብዙ የዘንባባ ዝንጣፊዎች ወደ ቤተ ክርስቲያን መቅደስ ይገባሉ። ሊቀ ጳጳሱ ወይም የደብሩ አስተዳዳሪ ካህን ልዩ ጸሎትና ቡራኬ በዘንባባው ላይ ያደርሳሉ። ይህ ቡራኬ ዘንባባውን ከተራ ቅጠልነት ወደ ቅዱስና በረከትን ወደሚሰጥ ምልክትነት ይለውጠዋል። በመንፈሳዊ ትርጓሜ መሠረት ይህ የተባረከ ዘንባባ የጌታችንን ድል ዜና ይዞ ወደ ምዕመናን ይደርሳል። ካህናቱም ለሕዝቡ ሆሳና እያሉ ያድላሉ። ሌላው እጅግ የሚገርመው ትውፊት ዑደት ነው። ታቦተ ሕጉ በካህናት ታጅቦ ምዕመናን ዘንባባ ይዘው እያጨበጨቡና እያመሰገኑ በቤተ ክርስቲያን ዙሪያ 3 ጊዜ ይዞራሉ። ይህ ድርጊት ጌታችን በኢየሩሳሌም አደባባይ ያደረገውን ጉዞ የሚያስታውስ ነው። በዑደቱ መካከል 4ቱ ወንጌላት በ4ቱም ማዕዘናት ይነበባሉ። ይህም የክርስቶስ የሰላም ወንጌል በ4ቱም ማዕዘነ ዓለም መዳረሱን ያመለክታል። ዑደቱ ሲጠናቀቅ ምዕመናን ዘንባባውን በራሳቸው ላይ አስረው እንደ ቀለበት አድርገው ወደ ቤታቸው ይሄዳሉ። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሆሳና የሰላምን ንጉሥ መግቢያ ተብሎ ስለሚታመን በዕለቱ ጥላቻና ቂም ይወገዳል። ሰዎች እርስ በርሳቸው በዘንባባ እየተመራረቁ ሰላምታ ይለዋወጣሉ። በመንፈሳዊ ማዕድ የምናስተውለው ድንቅ ነገር ቢኖር ይህ በዓል በኢትዮጵያ ገጠራማ አካባቢዎች እንኳ ሳይቀር እጅግ በደመቀ ሁኔታ መከበሩ ነው። እረኞች በሜዳ ላይ፣ ገበሬዎች በደጃቸው ሆነው ሆሳና እያሉ የሰላምን ንጉሥ ያከብራሉ። በሆሳና ዕለት ምዕመናን ዘንባባውን በጥበብ እየገመዱ በራሳቸው ላይ ሲያስሩ እና በጣቶቻቸው ላይ እንደ ቀለበት ሲያደርጉ መመልከት የተለመደው በት ነው። ይህ ተግባር ለዓይን ደስ የሚያሰኝ ትህኝት ብቻ ሳይሆን በውስጡ እጅግ ጥልቅና ረቂቅ የሆኑ መንፈሳዊ ምስጢራትን አዝሎ ይገኛል። የእያንዳንዱ ምዕመናን ድርጊት ከፈጣሪያቸው ጋር ያለውን ግንኙነት የሚገልጥበት ምስጢራዊ ቋንቋ ነው። በመጀመሪያ ዘንባባውን እንደ አክሊል በራስ ላይ ማሰር ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ የባሕሪ ንጉሥ መሆኑን የምንመሰክርበት ታላቅ ምልክት ነው። በመንፈሳዊ ትምህርት እንደምንረዳው አክሊል የንግሥና መገለጫ ነው። ምዕመናን በራሳቸው ላይ የዘንባባ አክሊል ሲያደርጉ አንተ የሕይወቴ ንጉሥ ነህ፣ በሐሳቤና በሕሊናዬ ላይ ንገሥ ማለታቸው ነው። ይህ አክሊል በኋላ በሕማማት ሳምንት ጌታችን ስለኛ ለበሰው የእሾውን አክሊል ምላሽ የምንሰጥበትና ክብሩን የምናውጅበት መንፈሳዊ ዝግጅት ነው። በራስ ላይ የታሰረው ዘንባባ አምላክን ቃል ሁልጊዜ በሐሳባችን እንዲመላለስ የሚያሳስበን የቅድስና ምልክት ሆኖ ያገለግላል። ሁለተኛውና እጅግ ረቂቁ ምስጢር ደግሞ የዘንባባው ቀለበት ነው። በቤተ ክርስቲያን ሥርዓት ቀለበት የጽኑ ቃል ኪዳንና የታማኝነት ምልክት ተደርጎ ይወሰዳል። ምዕመናን ከዘንባባ የተሠራ ቀለበት በጣቶቻቸው ላይ ሲያደርጉ ከሰላሙን ንጉሥ ጋር አዲስ ቃል ኪዳን መግባታቸውን ያመለክታል። በመንፈሳዊ ትርጓሜ መሠረት ይህ ቀለበት ጌታ ሆይ እኔ ያንተ ነኝ፣ አንተም የኔ ነህ፣ እስከ መጨረሻው ድረስ በአንተ ፍቅር እጸናለሁ የሚል የፍቅር ማኅተም ነው።
በኢየሩሳሌም የነበረው ሕዝብ ጌታን በቃሉ አክብሮት በኋላ በሕማማት እንደካደው ሳይሆን፣ እኛ ግን በዚህ ቀለበት አማካኝነት እስከ ቀራንዮ ድረስ ከጌታችን ጋር ለመጓዝ ታማኝነታችንን የምንገልጥበት ምስጢር ነው። በተጨማሪም ዘንባባው የሚገመድበት መንገድ የሥላሴን አንድነትና ሦስትነት እንዲሁም የሰው ልጅና የእግዚአብሔርን መታረም የሚያሳይ ምሳሌነት አለው። ዝንጣፊዎቹ ተያይዘውና ተገምደው አንድ ጥንካሬ እንደሚፈጥሩ ሁሉ እኛም በቤተ ክርስቲያን ጥላ ስር በአንድነት ሆነን የክርስቶስን አሸናፊነት እንደምናበስር ያሳያል። ምዕመናን ዘንባባውን ወደ ቤታቸው ሲይዙት ያንን የተቀበሉትን በረከትና ቃል ኪዳን ወደ ቤተሰባቸውና ወደ ኑሯቸው እያስገቡ መሆናቸውን ማሰብ ይኖርባቸዋል። በመንፈሳዊ ማዕድ የምናስተውለው ቁም ነገር ቢኖር እነዚህ የዘንባባ ቀለበቶችና አክሊሎች በበዓሉ በኋላ ቢጠወለጉ እንኳን በልባችን ውስጥ የታተመው የጌታ ፍቅር ግን ምንጊዜም አረንጓዴ ሆኖ ሊኖር እንደሚገባ ነው። በራስ ላይ የታሰረው ዘንባባ ወደ ልባችን ወርዶ የሕሊናችን አክሊል ሊሆን ይገባል። በጣታችን ላይ ያለው ቀለበት ደግሞ ለሥራችን ሁሉ ቅድስናን የሚሰጥ የእምነት መታወቂያችን ሊሆን ይገባል። ውድ የመንፈሳዊ ማዕድ ቤተሰቦች፣ ይህ በዓል ታሪክ ማስታወሻ ብቻ ሳይሆን ዛሬም በሕይወታችን ውስጥ ሊያስተጋባ የሚገባው ሰማያዊ ጥሪ ነው። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም መግባቱ ዛሬም ለእኛ ለክርስቲያኖች ታላቅና የማይለወጥ መልእክት አለው። ትልቁ መልእክት ትሕትና ነው። ዓለማችን በቁራትና በፉክክር በምትናወጥበት በዚህ ዘመን የሰላሙን ንጉሥ በትሕትና ወደ እኛ ይመጣል። እኛም እንደ ኢየሩሳሌም ሕፃናት ንጹሕ ልብ ይዘን ሆሳና ብለን ልንቀበለው ይገባል። እውነተኛ ክርስትና የሚለካው በሥልጣንና በሀብት ሳይሆን እንደ ጌታችን ዝቅ ብሎ ሌሎችን በማገልገል መሆኑን ዘወትር ልናስብ ይገባል። በራሳችን ላይ ያሰርነው ዘንባባ በየቀኑ በትሕትና እንድንመላለስ የሚያሳስበን የሕሊናችን አክሊል ሊሆን ይገባል። ሌላው ቁም ነገር የታማኝነት ምስጢር ነው። በኢየሩሳሌም የነበሩት ሰዎች በሆሳና ዕለት አመስግነውት ከጥቂት ቀናት በኋላ ግን ክደውታል። እኛ ግን በመንፈሳዊ ማዕድ እንደተማርነው በጣታችን ያደረግነው የዘንባባ ቀለበት ከጌታችን ጋር ያለንን ዘላቂ ቃል ኪዳን የሚያመለክት ነው። በደስታም ሆነ በመከራ፣ በሆሳናም ሆነ በሕማማት ከጌታችን ጎን ሳንለይ ልንቆም ይገባል። ጌታ በልባችን አንዴ ከነገሰ በሕይወታችን የሚመጣው ማዕበል ሁሉ እርሱ በሚሰጠን ሰላም ይጸጥልናል። ውድ ተመልካቾቻችን፣ ዛሬ ጌታችን በደጃችን ቆሞ ልባችንን እያንኳኳ ነው። ልባችንን እንደ ኢየሩሳሌም ጎዳና በንጽሕናና በእምነት ብንከፍትለት እርሱ በሰላም ይገባል። ጥላቻን አውርደን ፍቅርን፣ ቂምን አውርደን ይቅርታን እናንጥፍለት። ያን ጊዜ በሕይወታችን ውስጥ ዘላቂ የሆነው የሆሳና ዘማሪ ይሰማል። የሰላሙን ንጉሥ በረከትና ረድኤት ከሁላችን ጋር ይሁን። ይህ ዝግጅት ለሌሎችም መንፈሳዊ ጥንካሬ ይሁን ዘንድ ላይክ በማድረግ እና ለወዳጅ ዘመዶ በማጋራት የመንፈሳዊ ማዕድ አገልጋይ ይሁኑ። በሌላ ድንቅ መንፈሳዊ መርሃ ግብር እስክንገናኝ ድረስ የአምላካችን ሰላምና ፍቅር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።